ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ እዛ ዙሪያ ጋር ተያይዞ እናወራለን። እሺ መጽሐፍ ቅዱስ እጅ ላይ ይዛ መጽሐፍ ቅዱስ አለ። እሺ የምነግርህን ጥቅስ አውጣልኝ። እሺ የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ አውጣልኝና አንብብልኝ እስኪ። ያዕቆብ ምዕራፍ 2 ከቁጥር 24 ፎሎ ያላደረጋችሁ ቤተሰብ ያልሆናችሁ የልደተ ቃል ፋሚሊ ሆኑ። ትምህርቶች፣ ቪዲዮዎች እንዲደርሳችሁ በሰዓት አስፈላጊ ነው ወታችን ይሄኛው ጊፍት አሺ አለ ምን ለሞራል ነው ያለሽ? ትላንት ለጂብ አሳልፈ የሰጠሽኝ ልጅ በጣም ታሳፍሪያለሽ። ደግሞ አናፋልኝ ብለሽ ስታወሪ እንደ ዩኒቨርስ ካላወራሽ አሁን እዚህ ጋር ራሱ መናገርም አልችልም። ከአንቺን ሁሉ ማናገር የምችልም አይመስለኝ። አንደበቴ ሁሉ ተሳስሯል። እታችን ጉጉ አሺ አለ የኔ አባት ወይ ይበለኝ እንጂ ያዕቆብ 2:24 አለው እዛ ያወራይ ስለሆነ ያወጣው ነው። ቆይ ጥቅሱን ወይ ይበለኝ። እሺ ከታች ወይ ይበለኝ ናቸው ወይ ይሉኛል። ምን ልበልሽ ወንድሜ? የፈለኩ ነው። ቆይ ራካ ብዬ ነው የኔ አባት። ብዙ ጊዜ የሚነበብ አልመሰለኝም። እስኪ ጉጉዬ ዝም ብለሽ የሆነ እንትን እስኪ ወይዬ በይኝ እስኪ ዝም ብለሽ የሆነ አሁን ያዕቆብን የሚያወጣው በምን ዙሪያ ልታስተምረኝ ፈልጌ ነው? ከዚህ ብታነበው አይሻልም? አስቀድመ አነበዋለሁ ግን አይደለም። በምን ዙሪያ ነው የሚያነብልህ? እሱን ካነበብከው በኋላ እነግርሃለሁ። ዝም ብለህ አንተ ጥቅሱን አንብበው። ያዕቆብ ለዛሬ የሚጠፋ ብዙ ጊዜ አታነበው መሰለኝ። ያዕቆብ መልእክትን ነው። አይ ብዙ አላነብም። እሺ አግኝቼዋለሁ። ያዕቆብ ስንት ነው? ያዕቆብ ምዕራፍ 2 ከቁጥር 24 አለው አንብበው። ምን ይላል? ወዳጅ ተባለሽ እኔ ከንቱ ሰው በእምነት ብቻ ሳይሆን በስራ እንድጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ይላል። ምን ማለት ነው ይሄ? አሺ አለ ማለት ነው። ኦኬ ስራ ያጸድቃል ነው የምትለው? ምን ማለት ነው? እኔ አንተ መጽሐፉን ያነበብከው እኔ አልተናገርኩኝም። መጽሐፉ ነው እያናገረ ያለው። ምን እያለ ነው ንገረኝ። አሹ
ወጣ። እኔ በዚህ ነገር ላይ ሀሳብ መስጠት እችላለሁ? ይቅርታ ጣልቃ ስለገባው። ለአንተ ሌላ ጥያቄ ነው። ይቅርታ ነው። ወጣ ልጅ እሺ ባቢ ባቢ የሚለውን አንድ እንስማው። ባቢ ባቢ ወይ እንዴት ዋላችሁ? ከየት ቤተ እምነት ነው? አለን። እኔ ፕሮቴስታንት ነኝ። ቃል የት ነው ህብረት የምታደርገው? ዘጸአት ሳር ቤት። ሳር ቤት ሀኔል መጽሐፉን የሚያስመርቀው እዛ እናንተ ጋር ነው? እዛ ነው። መጀመሪያ ጎበዝ ናችሁ። በጣም በጣም ነው የማከብራችሁ። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። ወጣት ሆኖ ሰው በዚህ ነገር ላይ ሲያወራ ደስ ይላል። እሺ እግዚአብሔር ያክብርልን። አንድ መጽሐፍ ቅዱስ ጥቅስ ጠይቃለሁ። ከዛ ወይ ደግሞ አለ መጽሐፍ ቅዱስ ታነብልኛለህ? እሺ ቆይ ስልክህን ሌላ ስልክ እንትን ልበል። ሱቅ ውስጥ ነው ያለሁት። አንዴ ወይ ካልቻልክ እኔ አነብልሃለሁ። እሺ ደስ ይለኛል። እሺ ሐዋርያት ሥራ ምዕራፍ 14 ከቁጥር 21 እስከ 22 ያለውን አነብልሃለሁ። እሺ በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርቱን ልብ እያጸኑ በሃይማኖት ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን፣ ወደ ኢጶቆኔም፣ ወደ አንጾኪያም ተመለሱ ይላል። ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል ምን ማለት ነው? ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል አሉ ሐዋርያት ወንጌልን ከሰበኩ በኋላ። ምን ማለት ነው? ይሄኛውም ወንድማችን ወጥቷል። እንግዲህ ወንጌል እንድንሰብክ ምንም እድሉን እየሰጣችሁን አይደላችሁም። ፕሮቴስታንት ወንድሞቻችን ትንሽ ብንነጋገር መልካም ነበር። ሁለተኛውም ወንድማችን ወጥቷል። በቃ ሌላ ጊዜ አንብበና እንደዚህ መልሱን ካላወቃችሁት ጥቅሱ አዲስ ከሆነባችሁ ብዙ ጊዜ ግራ የሚያጋባችሁ ከሆነ እያነበባችሁት ነው። ለሌላ ጊዜ ይህንን እመክራለሁ። ዝም ብላችሁ ባትገቡ መልካም ነው። ጥቅሱን አንብቡት። ሌላ ጊዜ እያነበባችሁት ነው። ምንም ማለት አይደለም። እሺ ደላይት ሰላም ነው? ከየት ቤተ እምነት ነው? ስም ማን ነው? ሰላም፣ ስሜ በኃይሉ እባላለሁ። የፕሮቴስታንት እምነት ተከታይ ነኝ። የአብነይል በምትባል ቤተክርስቲያን ውስጥ አገለግላለሁ። አገልጋይ ነህ? እሺ ለአንተ ደግሞ ማቀርብልህ ጥያቄ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 አውጣና አንብብልን እስኪ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ወንድማችን ሌላ ስልክ ከሌለ እኔ አነብልሃለሁ። ባትወጣ ጥሩ ነው። ፖዝ እያደረገ ስለሆነ አለ። ኦኬ አትውጣ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ መጽሐፍ ቅዱስ ካለ አውጣና አንብብልኝ። እሺ አንዴ ታገሰኝ። እሺ አንዴ። እሺ ምዕራፍ 5 ቁጥር 10 እሺ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ ፍርድ ወንበር ፊት ልንገለጥ ይገባናል ይላል። ምን ማለት ነው? ያው ሰው በዚህ ምድር ላይ በሚኖርበት ሰዓት ላይ ያው መልካም መስራት እንዳለበት ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ
የእምነትን ህይወት መኖር እንዳለበት ማለትም የጽድቅ ህይወት መኖር እንዳለበት ፍሬያማ ህይወት መኖር እንዳለበት መልካም ነገር ማድረግ እንዳለበት የሚያሳይ ክፍል ነው። ምክንያቱም መልካም ነገር ብቻ መልካምም ቢሆን ክፉ እንዳደረገ ይላል። መልካምም ቢሆን ምን እንዳደረገ ነው የሚለው። ስለ መልካም ነገር ብቻ ነው የሚለው ወይስ መልካምም ቢሆን ክፉ እንዳደረገ? መልካምም ቢሆን ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል ይላል። አዎ ማለት የክርስቶስ የፍርድ ወንበር ፊት እንገለጣለን ማለት ነው። እንደ ስራችን አይደለ? አዎ እንደ ስራችን ዋጋ ሊሰጠን በክርስቶስ የፍርድ ወንበር ፊት እንገለጣለን አንገለጥም? የፍርድ ወንበር ፊት እንገለጣለን ማለት በክርስቶስ ኢየሱስ አምነን የዳንን ብንሆን ክርስቶስ ኢየሱስን አምነን የዳንን ብንሆን ነገር ግን ጌታ ኢየሱስ ክርስቶስም እንደተናገረው በመጨረሻው ዘመን ላይ ሲመጣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል የሚለውም ንግግር እንደተናገረው ማለት ነው። ያንን ነገር እንደሚጠይቅ ነው በዚህ ክፍል ላይ የሚናገረው ማለት ነው። ማለት አሁን እኛ ለምሳሌ እዚህ ጋር አንድ ነገር ልናገር። እኛ አሁን ለምሳሌ ሰዎች በእምነት ይጸድቃሉ ብለን ስንናገር ስራ አያስፈልግም፣ የጽድቅ ህይወት አያስፈልግም እያልን አይደለም። አሁን በቀደም በያዕቆብ መልእክት ላይ ከነፍስ የተለየ ስጋ የሞተ እንደሆነ አንድ ጊዜ አንዴ እሺ፣ ክርስቶስ በመጨረሻው ቀን ሲመጣ እንደየስራችን ነው ዋጋ የሚሰጠን ወይንስ አይደለም? እንደየስራችን ዋጋ ይሰጠናል። ስለዚህ እንደየስራችን ዋጋ ይሰጠናል። ክፉ ያደረጉት ምንድነው ዕጣ ፈንታቸው? ክፉ ያደረጉት ሰዎች ያው ማለት በክርስቶስ ኢየሱስ አምነው የዳኑ ሰዎች እባክህ ስለ ዳኑ ሰዎች አይደለም የምጠይቀው ወንድሜ፣ ይቅርታ ጥያቄውን በቀጥታ መልስልኝ። ክፉ ያደረጉት ሰዎች ዋጋቸው ምንድነው? ክፉ ያደረጉ ሰዎች ያው ይፈረድባቸዋል። ወዴት ይገባሉ? ያው መቼ ወደ እግዚአብሔር መንግስት አይገቡም። ወዴት ይገባሉ ማለት እንዴት? መልካም ያደረጉት ሰዎችስ ወዴት ይገባሉ? መልካም ያደረጉ ብቻ ሳይሆኑ በክርስቶስ ኢየሱስ አምነው መልካም ያደረጉ ወደ እግዚአብሔር መንግስት ይገባሉ። ወደ እግዚአብሔር መንግስት ይገባሉ። በክርስቶስ ኢየሱስ ያመኑ አምነው ምን ያደረጉ ሰዎች መልካም ያደረጉ አምነው መልካም ያደረጉ ሰዎች ወዴት ይገባሉ? ወደ እግዚአብሔር መንግስት። ስለዚህ ወደ እግዚአብሔር መንግስት ለመግባት ማመን ብቻ ሳይሆን የሚያስፈልገው መልካም ስራ መስራት ያስፈልጋል ማለት ነው አይደል? እምነት ይቀድማል። እሱ ችግር የለውም። እኔ እምነት አይቀድም። አምኖ ግን ሰው መልካም ስራ ካልሰራ የእግዚአብሔር መንግስት መግባት አይችልም። አምነው መልካም አምነው ኧረ እናንተ ሰዎች አትውጡ እባካችሁ፣ እንወያይ እንጂ ኑ እስኪ እባካችሁ ኑ። እምነት ብቻውን እንደማያጸድቅ እኮ ወንድማችን አስረግጦ እየነገረን እኮ ነው። ና ግባ ፕሊስ፣ ና ግባ። አዎ ኔትወርክ ሊሆን ይችላል። ኦፍኮርስ ና የኔ ጌታ። ቆንጆ ርዕስ ላይማ እንዲህ መውጣት አይጠበቅባችሁም። ኧረ ና ይኸው መጣ። ና ግባ ፕሊስ፣ ና ኑ እባካችሁ። ወዴት እንደምትሄዱ አልገባም። ግደለኝ ዮኒ ካለህ እባክህ። አሁን ወንድማችን እኮ የነገረን ምንድን ነው? በእምነት ብቻ አይደለም ወደ እግዚአብሔር መንግስት ለመግባት የግድ መልካም ስራ ያስፈልጋል። እምነት ይቀድማል፣ ከዛ መልካም ስራ ይሰራ ወደ እግዚአብሔር መንግስት ይገባል። እምነት ብቻ የሚለውን ትምህርት በቃ ገደል ከተተው። በቃ እኛ ይህን ነው የምንፈልገው እኮ። እምነት ብቻ የሚለው ትምህርት ኢ ክርስቲያናዊ የሆነ ትምህርት ነው። ክርስቲያናዊ የሆነ ትምህርት ነው፣ መጽሐፍ ቅዱሳዊ ትምህርት አይደለም። ስለዚህ በቃ መጽሐፍ ቅዱሳዊ ወደ ሆነው ትምህርትና እውነት ኑ ነው እያልን ያለን። ኦኬ እሺ። አንዳንድ ሰዎች ደግሞ ኔትወርካችሁ ልክ ሳይሆን ለምን እንደምትልኩ አላውቅም። ኦኬ ዊን 12 ይላል። ከኢትዮጵያ እምነት ነው። ሂዱ ጠራኝ። ኧረ ስምህን ቄስ ይጥራውን ያልጠራው ምን እያደረክ ነው ያለው? ተመስገን
አውራ እስኪ ትንሽ እኔ በጣም ነው የምወድህ ልደትዬ። ሰውዬ ምንድን ነው እወድሃለሁ በዛ የኔ ጌታ በሰላም ነው። የምወድህ ልደትዬ። እሺ ወንድማችን ጥያቄ አለ ሌላ? ፕሮቴስታንት ወንድሞቻችን አላችሁ ወይ? እሺ ፕሮቴስታንቶችን ነው እንትን እያደረኩ ያለሁት። ኦኬ ተመስገን። ይሄው ጥያቄ ካለ መጨረሻ ላይ እቀበልሃለሁ። እሺ ናታይ ነው የሚለው ስምህ? አቤት። ሰላም ነው? ሰላም እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት ነህ? የወንጌል አማኝ። የት ነው ህብረት የምታደርገው? ሙሉ ወንጌል። እሺ አሁን የምሰጥህን ጥቅስ ታወጣልኛለህ? ባይብል አልያዝኩም። እኔ አነብልሃለሁ። እሺ እሺ አንደኛ ጴጥሮስ ምዕራፍ 4 ቁጥር 18 ላይ አንደኛ ጴጥሮስ ምዕራፍ 4 ቁጥር 18 ላይ እንደዚህ ይላል፣ ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፍቃድ መከራን ለሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ሰጡ ይላል። ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ምን ማለት ነው? እስኪ ድገሙ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 18 ላይ ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው ይላል። ጻድቅ የሚድነው በጭንቅ ነው ያለ ነው። ምን ማለት ነው? አሁን በስራችን እንድናለን ልትል ነው ይወለከው? እኔ ለምንድን ነው ልትል ነው የምትሉኝ እንዴ? እኔ አይደለም የምናገረው። ቅድምም የያዕቆብ መልእክትን ሳነብለት እንዲህ ልትል ነው ወይ? አሁን የተናገረው ጴጥሮስ ነው ወይንስ ልደተ ቃል ነው? ወንድሜ እስኪ እናጥራልኝ መጀመሪያ። አይ አንተ እኮ ማለት ነው ለማለት የፈለከው በስራ እኔ ለማለት የፈለኩት ላይ ለምን ታተኩራለህ? እኔ ቃሉን ያነበብኩልህ ለምን ቃሉን መጀመሪያ ያለውን ጀምሮ አንብበው እስኪ። ለምን ነጥለኛ ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፍቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ከመጀመሪያ ጀምሮ እስኪ በደንብ አንብበው። ጥቅሱን ከዚህ በፊት አንብበው ታውቃለህ? ይህን ብቻ መልስልኝ። አንድ ታውቀዋለህ ጥቅሱን? እንደው ለጌታ ስትል ግልጹን ንገረኝ። ከዚህ በፊት አንብበው ታውቃለህ ይህን ክፍል? ታውቃለህ? አንብበህ እንዴ? ባይብል አይደል እንዴ? ካወቀው ንገረኝ። ምን ማለት ነው? ጻድቅ በጭንቅ የሚድን እንኳን አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው ቢለው ንገረኝ። አሁን እኮ ነው እያልኩ ያለሁት ማለት ከመጀመሪያው ጀምሮ አንብበው። ጥቅስ ለምንድን ነው ነጥለ እያወጣ መከራከር የምትለው? እኔ እንኳን አሁን እናንተ የፈለግከው በስራ ይዳናል እንድለህ ነው። በስራ ደግሞ አይዳንም። በስራ ይዳነ የለም። ይህንን ጥቅስ አብራ እኔ በስራ ዳነ አልዳነ አይደለም። ይህ ጥቅስ ምን ማለት ነው ነው? ይህን ጥቅስ ንገረኝ። በቃ አንተ ሌላ ቦታ በማመኑ ነው አይደለ ጽድቆን የተቆጠረለት። በቃ ይኸውልህ ወንድሜ እስከ ዛሬ የነበሩ ፕሮቴስታንቶች ተሳስተው እንኳን አደናቅፏቸው እንኳን ጥያቄ በቀጥታ መልሰው አያውቁም። የኔ ወንድም አንተ በቀጥታ ትመልሳለህ ወይንስ አትመልስም? እኔ ስለነሱ ምን አገባኝ? ከኔ ጋር እንደምትለው አንተ በቀጥታ ትመልሳለህ ወይንስ አትመልስም? የኔ ወንድም ይሄን ብቻ ነገርኩህ እኮ የነገርኩህ ነው። እሺ ምን ማለት ነው? የፈለግከው ጻድቅ በጭንቅ የሚድን ከሆነ ነው
እኔ የምመጣበት ምን አሳሰበ? ለምንድን ነው ቃሉን የማትናገረው? እባክህ ምን ለማለት እንደፈለገ ንገረኝ። ጻድቅ በጭንቅ የሚድን ከሆነ ምን ለማለት እንደፈለገ ገብቶ ሳይገባ ቀርቶ ሳይሆን እቺ እንትናን ፈልገህ ነው። አሁን በስራ ይዳናል እንድልህ ቃል በቃል ፈልገህ ነው፣ ግን በስራ ደግሞ አይዳንም። ከታችሁን እኔ ጴንጤ ጥያቄ በቀጥታ ከመለሰ አልኳቸው እኔ እቀጣለሁ። ገና ለገና ይፈሩታል። እኔ ማመጣውን ጥቅስ ይፈራዋል። ገና ለገና ጥቅሱን ሳነብ እንዲህ ልትል ነው አይደል? ይሄ ፍርሃት ይባላል። ገና ለገና የሆነች ጥቅስ አምጥቼ ይሄ ምን ማለት ነው ስለው ፍርሃት በቃ እንዲህ ልትል ነው፣ በስራ ይዳናል ልትል ነው፣ በዚህ ይዳናል ልትል ነው። ገና ለገና ጥያቄውን ከመመለስ ይልቅ ፕሮቴስታንቶች እንዲህ ልትል ነው ብላችሁ ለምንድን ነው ግራ የምትጋቡት? ለምን በቀጥታ ጥያቄውን ለመመለስ አትደፍሩ? ምን አስፈራችሁ? የእግዚአብሔር ቃል ነው፣ አይባላም። በጣም 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 ብዙ ጉድ እያየን ያለ ነው በእናንተ። ለዚህ ነው ወንጌል ሊሰበክላችሁ ያስፈልጋል። በአጉል ሰው ሰራሽ ትምህርት ጭንቅላታችሁ ተሳስሮ ተወጣጥሮ ነው ያለው። የማርቲን ሉተርን የቅዠት ትምህርት ተቀብላችሁ ነው ያላችሁት። በጣም 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 በቃ የተዛባ የተምታታ ትምህርት ውስጥ ነው ያላችሁት። ወደ እውነቱ ወደ ትክክለኛ ወንጌል ልትመጡ ያስፈልጋል። ውጡ በቃ ከእንደዚህ አይነት ቅዠት፣ ከእንደዚህ አይነት ስተት ትምህርት። ነፍሳችሁን አታስጨንቁ። ከእግዚአብሔር ቃል ጋር አትከራከሩ፣ አትጋፈጡት። እውነቱን ተቀበሉት። እሺ ዊነር ሰላም ነው? ከየት ቤተ እምነት የመጣው? ወጣ። ይኸው እሱም ልጠይቀው ስል ደፍሮ የሚገባ ጴንጤም የለም። ሲገባም የተጠየቀውን ጥያቄ የሚመልስ የለም። እሺ ባካችሁ አስተውላችሁ ለመመለስ ሞክሩ። ገና ለገና እንዲህ ልትል ነው የሚል የፍራቻ ሀሳብ ውስጥ ለምን እንደምትገቡ አላውቅም። ወንጌልን ሊሰበክላችሁ ይገባል። እባካችሁ ኑ ፕሮቴስታንቶች፣ ኑ እንማማር፣ ኑ እንወያይ። ያላችሁበት ሁኔታ በጣም አደገኛ ነው። እጅግ በጣም አደገኛ ነገር ነው። የእግዚአብሔርን ቃል ልትሰሙ ይገባል፣ ልትማሩ ይገባል። ኑ ግቡ። ኦርቶዶክሳውያን እንግዲህ ከዚህ ምን እየታዘባችሁ እንደሆነ መቼስ ለእናንተ አልናገርም። ምን አይነት ነገር እያያችሁ እንደሆነ ከጠዋት ጀምሮ ስንማማር መጽሐፍ ቅዱስን እኔ ነማቀው የሚል ጴንጤ ሁሉ ጥያቄ በቀጥታ መመለስ ሲከብደው ግራ ሲጋባ ተመልክታችኋል። ሲወጡ ተመልክታችኋል። ማንም ሳይነካቸው ይኸው ምን እንደሚል ከታች በጣም ታስጠላለህ። ከቻልክ ወንጌል አስተምር። ዝም ብለህ የሰው ሃይማኖት ላይ አትረማመድ። ራስህን ቻል። ምን አመጣው? ይሄንን ምን የሚያስጠላ ነገር አደረግኩኝ? በጣም ታስጠላለህ ብሎ መሳደብ ምን አስፈለገ? ከስድብ ለምን አትወጡም? ፕሮቴስታንቶች ኑ ግቡና እንወያይ። ድሮ ኦርቶዶክስ ነበር ተሳዳቢ የሚባለው። ድሮ ኦርቶዶክስ ነበር መጽሐፍ ቅዱስን አያነብም የሚባለው። ድሮ ማለት ነው። አሁን ላይ መጽሐፍ ቅዱስን ገልጠን ኑ ስንል ታስጠላለህ፣ ትሳደባለህ ምናምን ማለት ያስፈልጋል? ኑ እንጂ ይኸው በቃ ሜዳውም ይኸውን ፈረሱ። ምንም መሰዳደብ አያስፈልግም። ኑ። ስሜታዊ እንደሚያደርግ ይገባኛል። መልስ አቶ መውረድ ስሜታዊ እንደሚያደርግ ይገባኛል። እኔ እረዳዋለሁ። ጥቅሱን ሳታውቁ ስትቀሩ ሀሳቡ አዲስ ሲሆን ግራ ሲያጋባ እንደሚያናዳቃለሁ ይሆናል አይደለ? ይገባኛል። ግን ፕሊዝ ኑና ግቡ። ማናችሁም ደራችሁ። ኢንቫይት እያደረኩ ነው። ይኸው ኢንቫይት እያደረኩ ነው። እናወራለን ከሁላችሁም ጋር። ኦኬ እሺ። መዝሙር ትክክለኛ ስምህን ንገረኝ። ከየት ቤተ እምነት የመጣው መዝሙር? አቤት ይሰማል። ከየት ቤተ እምነት የመጣው? የት ነው ህብረት የምታደርገው? የወንጌል አማኝ ነኝ። አይ ህብረት የምታደርገው የት ነው? ወንድም ማረገው ሙሉ ወንጌል። ኦኬ። ስለዚህ ለአንተም አንድ ጥያቄ እነግርሃለሁ፣ እጠይቅሃለሁ፣ ከዛ መልስ ትሰጠኛለህ። እሺ። አይ ደስ ብሎኛል፣ ግን ስለጋበዝከን አይቻልም። ምን ችግር አለብኝ? ሁሌም እኮ ነው መጋበዝ። እሺ። ዮሐንስ ራእይ ምዕራፍ 14 ቁጥር 13 ላይ አጣና አንብብልኝ። መጽሐፍ ቅዱስ ላምጣ? እሺ፣ ትንሽ ታገሰኛለህ? አጠገባችሁ መጽሐፍ ቅዱስም የለም ጭራሽ?
እሺ ላምጣ። በጣም ጊዜ ተቀይሯል ጋይዝ። እኛ ላይ ነው የመጽሐፍቶቹ ባለቤት ነው። አረ በጣም እጅግ በጣም ትደሰት ይገባል። ይበል የሚያሰኝ ደረጃ ላይ ያለን ቲክቶክ እግዚአብሔር የተመሰገነ ይሁን። በእውነት ለእኛ ኦርቶዶክሳውያን በጣም ትልቅ እድል ነው የፈጠረልን። አረ በስመ አብ የመጨረሻ ነው ላይቭ የምንገባው ሰሞኑን። በቃ እንዲሁ ነው የምንቀጣቀጠው። እናንተ ላይ የተወሰነ ሳምንት እንሄድባችሁና ከዛ ደግሞ ወደ እስልምናው ደግሞ ዞር እንላለን። እናንተ ብቻ ፎሎ ያላደረጋችሁ ትምህርት የምትፈልጉ ሰዎች ፎሎ አድርጉኝ። ሪፖርት ጸዴ ሽሮ ሸተተኝ በጌታ በኢየሱስ ክርስቶስ። እሺ መጥቻለሁ ልደት። ደስ ብሎኛል ግን የመጽሐፍ ቅዱስ ሰዎች እኛን ስላልክ እና ትልቅ ነገር ነው። እሺ ሐዋርያት ሥራ ምዕራፍ ፈተና ነው ይሄ ፈተና ነው። ምዕራፍ ነው። እንዴት እንደዚህ የሚያሽሩ ይሄ ለፈተና ነው። ቀጥል አንብበው እስኪ ዮሐንስ ራእይ ምዕራፍ 14 ቁጥር 13 ራእይ 14 ቁጥር 13 የከፈትክ ነው። እሺ ቁጥር ስንት? ቁጥር 13 ኦኬ። ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስም አዎ ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ። የትኛው ስራቸውን የሚከተላቸው? የትኛው ስራቸውን የሚከተላቸው? ሙታን ስለሆኑ ወል እንግዲህ ቁንጽል ሀሳብ ነው የምጠይቀኝ፣ ግን እንደገባኝ ላውራ አውዱን ስላላየሁት። በህይወት ሳሉ የሰራ ይህን ክፍል ከዚህ በፊት አንብበው ታውቃለህ? ስለ ክርስቶስ ብለህ እውነቱን ንገረኝ። አንብበው ታውቃለህ ይህን ክፍል ከዚህ? አዎ፣ ግን አንድን ሀሳብ ይኸውልህ መጽሐፍ ቅዱስን ሙሉ ለሙሉ ክፍል ስፔሲፊካሊ አንብበው ታውቃለህ ወይ ነው? አውዱን ማወቅ ያለብኝ ሁሉ ጊዜ አንድ ነገር እየጠየቁ ያለው ጥያቄ ይህንን የመጽሐፍ ቅዱስ ክፍል ከዚህ በፊት አንብበው ታውቃለህ ወይንስ? አንብቤው በትክክል አውቃለሁ፣ ግን ያነበብኩት በዝም ብሎ በእንትና አሁን አንተ በምጠይቀኝ አይደለም። ዝም ብሎ እሺ፣ ምን ማለት ነው? አብራራው እስኪ ክፍሉ። ኦኬ። ከእንግዲህ በኋላ በጌታ የሚሞቱ ሙታን ብፁዓን ናቸው። በጌታ ሆነው የሚሞቱ ማለት ነው። ጌታን አምነው የሚሞቱ ብፁዓን ናቸው። መንፈስም አዎን ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ብለህ ጻፍ የሚል ድምፅ ሰማሁ ይላል። ስለዚህ በህይወት ባሉበት ዘመን የሰሩ ስራቸው ይከተላል። ያናግረው ስልክ ገባ። ይቅርታ ቀጥሉ። አንዴ ይቅርታ፣ አንድ ዕቃ መቀበል አለብኝ ወርጄ። ይቅርታ
ተመልሻለሁ። በጣም ይቅርታ የግድ ወጥቼ መቀበል ስላለብኝ። እሺ ከመቼው 500 ሰው ቀነሰ? ያ ስትሄድ ጊዜ ሁሉም ሰው ጥሎ ወጣ። አስመሳዮች በጣም ተፈዘናላችሁ። ኑ በሉ ጥሯቸው ሂዱ ኑ ቦዘኔ 5 ደቂቃ ቆይቻለሁ። እኔ 5 ደቂቃ ቆይቻለሁ። ላጥም ይያር ተመስገን። ደግሞ ህዝቡ ለምንድን ነው የማትይዘው? ጉጉ ምንድን ነው የምትሰሩት? ለእናንተ ትቼ መሰለኝ የሄድኩት ይሄን ሁሉ ህዝብ ውልቅ ቃሉ እኮ 1300 ሰው ነበረ እኮ። ቀጥል እሺ። ኦኬ እንደዚህ ነው የሚለው እንግዲህ ከሰማይም እንግዲህ ከእንግዲህ ወዲህ የሚሞቱ ሙታን ብፁዓን ናቸው፣ መንፈስም አዎ ከድካማቸው ያርፋል። እንግዲህ በሚሞቱበት ጊዜ አይ ቲንክ ዋናው ሀሳብ ይመስለኛል አዎ ከድካማቸውም ያርፉ ዘንድ ስራቸው ይከተላቸዋል። ያ ማለት በህይወት በሚያልፉበት ጊዜ ለስራቸው ዋጋን ይቀበላሉ። ስራቸው ይከተላቸዋል ነው የሚለውና ምን አይነት ስራ ነው የሚከተላቸው? በህይወት የሰሩት መልካም ስራ ነው። በህይወት የሰሩት ስራ ይከተላቸዋል። ለምንድን ነው የሚከተላቸው? መልካም ስለሰሩ በህይወት በእረፍት ዘመናቸው ለዛ መልካም ስራቸው ዋጋ ያገኛሉ ማለት ነው። ምን አይነት ዋጋ ነው የሚያገኙት? ከእግዚአብሔር የሚቀበሉት ሽልማት ነው። እሺ መልካም ስራ ያልሰሩ ሰዎች ምንድነው ዋጋቸው? ይሄን ያው በዚህ መሰረት ከዚህ መልካም ስራ ይጎላሉ ማለት ነው። ከእግዚአብሔር መንግስት ይለያሉ አይለዩም? እዚህ ስፍራ ላይ ለመልካም ስራ ሽልማት ከሆነ ያልሰራ ያን ሽልማት አያገኝም ነው የሚሆነው። በዚህ መልካም ስራቸው ቅዱሳኖችን ይከተላቸዋል ነው የሚለው አይደለ? ሽልማት ይቀበላሉ አይቀበልም አይደለም የሚለው። ሰዎች ግን በምድር የሰሩት ይከተላቸዋል ነው የሚለው አይደለ? መልካሙ ስራ ይከተላቸዋል ማለት እኮ እነዚህ ሰዎች በህይወታቸው በነበሩበት ዘመን ያደረጉት መልካም ስራ ይከተላቸዋል። ስለዚህ ለዚህ ስራቸው ዋጋ ያገኛሉ ማለት ነው። ኦኬ እሺ። ማቴዎስ ወንጌል ምዕራፍ 25 ላይ ያለው ቃል ምንድን ነው የሚለው? ምዕራፍ 24 ይቅርታ 25:31 ላይ ማቴዎስ 25:31 እነዛ ሰዎች አመፀኞች ናቸው። ከነዚህ ሰዎች ጋር ማወዳደር አንችልም። አንዴ እንያቸው። ማቴዎስ 25:31 ላይ ምንድን ነው የሚለው? የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ በክብሩ ዙፋን ይቀመጣል ይላል። ይህ ስለ መጨረሻው ቀን ነው የሚያወራው አይደል? አዎ የሰው ልጅ በሚመጣበት ጊዜ በክብሩ የሚመጣበት ጊዜ መጨረሻ ዘመን ነው። አሕዛብን ሁሉ በፊቱ ይሰበሰባሉ፣ እረኛም በጎቹም እንደሚለይ እርስ በርስ ይለያቸዋል ይላል። በፊቱ ለማን ናቸው? አሕዛብም ሁሉም ልጆቹም ሁሉም አንድ ላይ ይሰበሰባሉ። አሕዛብ የሚለው እዛ ጋር ምኑን ነው? አሕዛብም የማያምኑት ያ በፍርድ ጊዜማ ሁሉም ነው እኮ የሚሰበሰበው። የማያምኑትን ነው ወይ አሕዛብ ያላቸው? አሕዛብ በፊቱ ይሰበሰባሉ ያለው አሕዛብን ነው። አሕዛብ የሆኑ ከእስራኤል ወገን ውጭ የሆኑት አሕዛብ የሆኑ ማለት የማያምኑትን ለማለት ፈልገ ነው። በክርስቶስ የማያምኑ ብቻ አይደሉም የሚሰበሰቡት፣ ሁሉም ናቸው። አሕዛብ ያለው ግን በክርስቶስ ያመኑትና ያላመኑትን ሰዎች ነው። ያመኑትና ያላመኑትን ለይቶ አይደለም እኮ። ምክንያቱም አሕዛብን በፊቱ ይሰበሰባሉ ስል ከእስራኤል ወገን ነው የሚለው አይደል? ሁሉንም ህዝብ ኔሽን ማለት ነው። አሕዛብ ማለት ነው ህዝብ ሁሉ ነው የሚሰበሰበው፣ ህዝብ ሁሉ። እሺ ከዛ በጎቹን በቀኙ ፍየሎቹንም በግራ ያቆማቸዋል ይላል። ንጉስም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ሲል የትኛውን መንግስት ነው የሚወርሱት? የእግዚአብሔርን መንግስት የተዘጋጀላቸው። እሺ ውረሱ። ለመውረስ ያበቃቸውን ነገር ሲያብራራ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛልና ታርዤም አልበሳችሁኛል፣ ታሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳ ሆነስ አይተን መቼ ተቀበልን? ወይስ ታርዘህ አይተንስ መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ይሉታል። ንጉሥም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንስ
ከነዚህ ወንድሞች ለአንዱ ስላደረጋችሁ ለኔ አደረጋችሁ ይላቸዋል። እነዚህ ሰዎች ወደ እግዚአብሔር መንግስት የገቡት ምን ስላደረጉ ነው? ይኸውልህ እዚህ ስፍራ ላይ የመጨረሻ ፍርድ ነው እየሰጠ ያለው። ይሄ የመጨረሻው ቀን የኔ ጥያቄ ምን ስላደረጉ ነው? ይኸውልህ አንተ አሁን በአንተ አባባል መልካም ስራ ስላደረጉ የዘላለም ህይወት አገኙ። አባባል ተውት፣ ጴንጤዎች የኔን አባባል ተውት። ጥያቄው ላይ ፎከስ አድርጋችሁ መልሱ። ምን ስላደረጉ ነው ወደ እግዚአብሔር መንግስት ግቡ የተባሉት እነዚህ ሰዎች? ቶ የኔን የአንተ አባባል ኢምፕሊኬሽኑ ነው መልሱ የሚሆነው። የኔን አባባል ቶ ያነበብኩልህ የእግዚአብሔርን ቃል ነው ወንድሜ። ምን ስላደረጉ ነው ወደ እግዚአብሔር መንግስት ግቡ የተባሉት? እሺ ልመልስ፣ የእግዚአብሔር ቃሉን ልመልስ። እሺ ይኸውልህ የመጨረሻ ፍርድ ነው እየተሰጠ ያለው። እየተሰጠ ያለው ፍርድ ማንኛውም ሰው በህይወት ዘመኑ ስላደረገው ነገር ሁሉ ነው። በዚህ ስፍራ ጌታ ኢየሱስ ስፔሲፊካሊ ያነሳው እነዚህ አመፀኞች ያሉ መልካም ስራ ያጎደሉትን ያለው። ወደ እግዚአብሔር የገቡት ሰዎች ምን ስላደረጉ ነው? ወደ እግዚአብሔር መንግስት የገቡት ምን ስላደረጉ ነው? እሱን በታማኝነት ስለኖሩ የመጨረሻው ፍርድ ስለሆነ በጌታ ስለኖሩ ነው የሚገቡት። ስላደረጉ ተርቤ አብልታችሁኛል ያላቸው እነማንን ነው? አዎ ጌታ ኢየሱስ እየተናገረ ያለው ስለ መልካም ስራ ነው እዚህ ስፍራ የሚያወራው። ስለዚህ መልካም ስራ ያደረጉ ሰዎች ትክክል። ስለዚህ መልካም ስራ ያደረጉ ሰዎች ጌታ ወደ መንግስቱ አስገብቷቸዋል ማለት ነው። አልባጭሩ ልደት እኔ መልስ እንድመልስልህ ከፈለክ አንድ ትንፋሽ ስጠኝና ሐሳቤን ላስቀምጥ። ከዛ በኋላ ስህተት ከሆንኩ ስህተት ነኝ በል፣ ስህተት ነው በለኝ። ምክንያቱም አንተም እኔም እንዳልነው ሁለታችንም እንዳልነው ይሄ የመጨረሻው ፍርድ ነው ብለህ፣ አዎ የመጨረሻው ፍርድ ነው። የመጨረሻ ደግሞ ሰው ሌላው ነገር ለምሳሌ ያህል አመንዝርነታቸው ቀርቶ ክፉ ስራቸው፣ ሌላ ተንኮላቸው፣ ግድያቸው፣ የሰው መግደላቸው ሁሉ ቀርቶ በመልካም ስራ ብቻ ነው የሚዳኙት የመጨረሻ እያልከን ነው? እኔ እንደዛ አላልኩህም። ጻድቃን ያላቸው ወደ እግዚአብሔር መንግስት ግቡ የተባሉት ወደ እግዚአብሔር መንግስት ያስገባቸው ያደረጉት መልካም ስራ ነው ወይንስ አይደለም? እንዳንተ ንግግር አይደለም። አሁን እኔ እንደገለጽኩልህ ግን የመጨረሻ ሲናገር ምንድን ነው ያለው? ተርቤ አብልታችሁኛል፣ ተጠምቄ አጠጣችሁኝ። ተርቦ ስላበሉ፣ ተጠምቶ ስላጠጡ፣ እንግዳ ሆኖ ስለተቀበሉ ወደ እግዚአብሔር መንግስት እንዲገቡ አዟቸዋል አላዘዛቸውም? ሜሪ ወንድም አመንዝረውም ሊሆን ይችላል እነዚህ ሰዎች እግዚአብሔርንም እሱ ጋር አይደለም። ጻድቃን ብሎ ጠርቷቸዋል። ጻድቃን ብሏቸዋል አላላቸውም? የኔ ጌታ ምክንያቱም በዚህ ስፍራ ጌታ ኢየሱስ መናገር የፈለገው ያንን መልካም ስራ መስራት ስላለባቸው ሰዎች ነው። ስሩ መልካም ስራ እያለ ነው አይደለም። መልካም ሰርተው የተገኙትን ሰዎች ወደ እግዚአብሔር መንግስት ግቡ እያላቸው ነው ወይስ አይደለም? እያላቸው ነው። አዎ ምን አድርገው የተገኙትን ሰዎች መልካም ስራ አዎ። ስለዚህ መልካም ስራ መስራት ወደ እግዚአብሔር መንግስት ያስገባል ማለት ነው። ይሄ የመጨረሻው ፍርድ ስለሆነ አሁን አንተ ሙሉ የመጽሐፍ ቅዱስን ሐሳብ ዲስቶርት አደረክ በአንድ ጉዳይ ላይ በመልካም ስራ ላይ እንደዚህ ማድረግ አችልም። ያደረጉ ወደ እግዚአብሔር መንግስት ይገባሉ አልከኝ። ኖ ልደት እንደሱ ማድረግ አችልም። ለምን መሰለህ ማድረግ የማችለው ጌታ ኢየሱስ በዚህ ስፍራ ላይ እየጠቀሰ ያለው ኦፍ ኮርስ ስለ መልካም ስራ ነው። ግን የመጨረሻ ፍርድ የሚሰጠው ማንም ሰው እንደፈለገ ኖሮ መልካም ስራ ስለሰራ ይገባል እያልከን ነው አንተ። ሲጀመር ጻድቃን ያስባላቸው እኮ መልካም ህይወት ስላላቸው ነው አይደለም እንዴ? በጣም ጥሩ። ስለዚህ እሱን ነው እኔ እንድታክልኝ ፈልገው። ስለዚህ መልካም ህይወት ያላቸው ጻድቃን የዘላለምን ህይወት ያገኙ። መልካም ህይወት እኮ ማለት እኮ መልካም ስራ ነው። አንድ ሰው መልካም ያማረ ህይወት አለው ማለት በክርስትናው በጣም በጎ ነገርን በጎ ስራ ሲሰራ ከኃጢአት የራቀ ለኃጢአት ያልተገዛ ክርስቶስን መስሎ የኖረ ሰው ይሄ ራሱ ለጌታ ያስገዛ ሰው ነው። ስለዚህ እነዚህ ሰዎች ስራቸው ሁሉ የተገለጠ ነው። ምን ያደርጋሉ? መልካም ስራ ይሰራሉ። ለተራበ ሰው ያበላሉ፣ የተራበ ያበላሉ፣ የተጠማ ያጠጣሉ፣ የታረዘ ያለብሳሉ፣ የታመመ ይጠይቃሉ፣ የታሰረ በጽድቅ ይኖራሉ፣ እግዚአብሔርን ይፈራሉ። በዚህ ጽድቅ ስራቸው እግዚአብሔር መንግስቱን ሰጥቷቸዋል ወይንስ አልሰጣቸውም? መዝሙር ይኸውልህ በጽድቅ ይኖራሉ፣ እግዚአብሔርን ይፈራሉ፣ እግዚአብሔርን ያከብራሉ፣ በታማኝነት እግዚአብሔርን ያከበሩ ኖረዋል። ይሄን ሁሉ አይቶ ነው እግዚአብሔር የዘላለም ህይወት የሚሰጠው። ስለዚህ በዚህ ስፍራ ግን ቆይ ልጨርስልህ። በዚህ ስፍራ ግን ጌታ ኢየሱስ መናገር የፈለገው ስለ መልካም ስራ የተራቡትን ስለማብላት ስፔሲፊካሊ ነው እያወራ ያለው። ስለዚህ መልካም ስራ መስራት በአጠቃላይ መልካም ስራ መስራት ወደ እግዚአብሔር መንግስት ያስገባ። አማኝ መልካም ስራ ሲሰራ ወደ እግዚአብሔር መንግስት ይገባል ወይንስ አይገባም?
አንድ አማኝ ይኸውልህ ወደ እግዚአብሔር መንግስት ይገባል የምንለው በእግዚአብሔር ሁሉንም መልካም ስራም የሚሰራ በጽድቅ የሚኖር እግዚአብሔርን የሚፈራ ይሄ ነው የዘላለም ህይወት የሚያሰጣው። ስለዚህ ሰው በእምነቱ ብቻ ወደ እግዚአብሔር መንግስት አይገባም ባጥሩ። ይኸውልህ መልካም ስራ ያመነ ሰው ፍሬ ነው እንጂ ወደ መንግስተ ሰማያት መግቢያ አይደለም። አሁን ደግሞ ተቀየስክ። እዚህ ጋር ማለት ሰው አምኖ መልካም ስራ የጽድቅ ስራን ይሰራል። በዛ የጽድቅ ስራ እግዚአብሔር መንግስቱን ይሰጣዋል እያለ ነው መጽሐፍ ቅዱስ። እና ተቀበለው እኔ ሰው መልካም ስራ ስለሰራ ብቻ ብለህ አንተ በአንድ ጉዳይ ላይ ሐሳብ መልካም ስራ ስለሰራ ብቻ አላልኩኝም። እንደዛ ካልሆነ እኔ ልክ ነው። እንደዛ ካልሆነ ክርስቶስ ካላመንክ መልካም ስራ ከሰራ ሙስሊም ለምሳሌ በክርስቶስ አያምንም፣ ግን መልካም ስራ ላይ ይድናሉ ማለት ነው አይደሉም? ልክ ነህ። እንደሱ ከሆነ ልክ በቃ የእግዚአብሔር መንግስት ይወርሳል እያልኩ ነው እኔ ባጭሩ። አዎ እኔ እንደዛ ከሆነ ከኔ የተለየ ሐሳብ የለም። ስለዚህ በእምነት ብቻ ይዳናል የሚለው ትምህርት ስህተት ነው ባጭሩ ማለት ነው። መልካም ስራ ያስፈልጋል የእግዚአብሔር መንግስት ለመውረስ። በእምነት ብቻ ይዳናል ማለት ምን ማለት ነው? በእምነት ብቻ ይዳናል ማለት ስራም፣ ጥምቀትም፣ ቅዱስ ቁርባንም የትኛውም ነገር አያስፈልግም። ባመንክ ሰዓት ላይ ትላለህ ነው። ኦኬ ማን ነው በእምነት ብቻ የሚለውን አስተምሮ መጀመሪያ ያመጣው? ማርቲን ማለት ቴንክ ዩ ማርቲን ሉተር ምንድነው በጥምቀት ላይ ያለው አቋም? እናንተ ስትቀበሉትና ማርቲን ሉተር አክቹሊ በጥምቀት ዙሪያ ላይ ያለው አቋም በጥምቀት ኃጢአት ስርየት እንደሚገኝ ያምናል። የቅዱስ ቁርባንም የክርስቶስ ሪል ፕሬዘንስ እንዳለ ያምናል። እናንተ ፔንቴኮስቴዎቹ ሪል ፕሬዘንሱ እንዳለ አይ ምንድነው የካቶሊክ አይነት አይደለም አይደል? የካቶሊክ አይነት አይደለም። ትራንስብስታንሺዬሽን ሳይሆን ይለወጣል ይቀየራል ብሎ ሳይሆን የምር በዛ ውስጥ የኃጢአት እግዚአብሔር የጌታ ራት ስናረግ እግዚአብሔር በመካከላችን ይገኛል ነው። በዛ ውስጥ ነው በቅዱስ ቁርባኑ በወይኑና በዳቦ ውስጥ አለ የእግዚአብሔር ፕሬዘንስ በዛ ውስጥ አለ። ስለዚህ ከኛ ጋር ነው እንጂ ዳቦ ውስጥ እንዴት ይሆናል? አይሆንም እንደዛ እኮ ይሄ እንታል። ኤኒዌይስ ግን ይኸውልህ ሌላ ሉተር እምነት ብቻ የሚለው ነው ይሄን የሚያምነው አይደል? ስለዚህ አሁን ሉተር እንደዚህ ብሎ ያምናል። መዝሙር ወንድሜ አንተ እምነት ብቻ ስትል ቅዱስ ቁርባንና ጥምቀትን ወደ ጎን አድርገህ ነው ወይንስ ጥምቀትና ቅዱስ ቁርባንን በመዳን ውስጥ ጨምረሃቸው ነው? እኔ ይኸውልህ አንድ ክርስቲያን ማድረግ ያለበትን ነገር ሁሉ በአግባቡ ማድረግ እንዳለበት ማድረግ ያለበት አይደለም። ስትጠመቅ ለምሳሌ ለድህነት ነው ወይ? ቅዱስ ቁርባን ስትቀበል ለዘላለም ህይወት ነው ወይ? ነው ወይስ ጀስት ለሲምቦሊካል በሆነ መንገድ ነው? ኖ ሲምቦል ማርቲን ሉተርም ሲል ሚንስ ኦፍ ግሬስ ነው ሲል፣ ሌላው ደግሞ ሌላኛው ቡድን አይደለም ሳይን ኦፍ ግሬስ ነው ሲል የራሳቸው የሆነ ቴዎሎጂካል ዴፊኒሽን አላቸው። ስለዚህ የኔን ነጥብ ልንገርህ። ቆይ የኔን ነጥብ ላስቀምጥ። ሁለቱ እምነት ብቻ የሚሉ ሰዎች ናቸው አሁን እየጠቀስን ያለው። እኔም እምነት ብቻ ላለው ማርቲን ሉተርም እምነት ብቻ ይላል አይደል? ስለዚህ የማርቲን ሉተር እምነት ብቻ እንዴት ብለህ ተቀበልከው? እንደኔ ካልተረዳኸው እኔ እንደተረዳው ማርቲን ሉተር እምነት ብቻ ለምን እቀበላለሁ? እኔ አልቀበልም። ሲጀመር የማርቲን ሉተር እምነት ብቻ የሚለውን ኮንሰፕት አልቀበልም። ምንም ኢቭን ኢፍ ጥምቀት ላይና ቁርባን ላይ ያለው የእምነት ከእናንተ የተለየ ጤናማ አይነት ነገር ቢመስልም እንኳን እምነት ብቻ የሚለውን የማርቲን ሉተር ትምህርት እኔ ፍሮም ዘ ቬሪ ቢግኒንግ አልቀበለውም። አንተ ግን እንደ አንድ ፕሮቴስታንት አንተ ነው እየጠየቁ ያሉት አሁን በዚህ ሰዓት። አንተ እንደ አንድ ፕሮቴስታንት ይህንን ክፍል ሰዎች በስራቸው ያመኑ ሰዎች በስራቸው ወደ እግዚአብሔር መንግስት እንደሚጨመሩ እየተናገሩ ወይስ አይደለም? ስራ ወደ እግዚአብሔር መንግስት የሚያስገባው ስራ አይደለም። ጌታ ኢየሱስም ስራ ነው እያለ አይደለም። ታዲያ ለምንድን ነው እነዛ ሰዎች ወደ እግዚአብሔር መንግስት ግቡ የተባሉት? ምን ስላደረጉ ነው መዝሙር? ምክንያቱም እነዚህ ሰዎች አመፀኞች ናቸው። ምን ስላደረጉ ነው? ጻድቅ ናቸው። እንዴት ነው አመፀኞች ናቸው የምትለው? ጻድቃንም ይላል። ጻድቅ ናቸው፣ አመፀኞች አይደሉም፣ ጻድቅ ናቸው። ምን ሆነ ነው? አትገቡም ያላቸውን ነው የምልህ። እኔ አትገቡም ያላቸውን አይደለም እያወራ ያለሁት፣ ስለሚገቡት ነው እያወራ ያለሁት። እኔ የጠየቅኩህን ለምን አመለስልኝም? ያልጠየቅኩህን ለምን ትመልሳለህ? ስለ አመፀኞች መች ጠየቅኩ? እኔ ዋጋ እየተሰጣቸው ስላለ አብልታችሁኛል፣ አጠጣችሁኛል፣ አልብሳችሁኛል ብሎ ወደ አባቴ መንግስት ግቡ እያላቸው ስላለው ጻድቃን ነው ያወራው
እነዛ ጻድቃን ምን ስላደረጉ ነው ወደ መንግስቱ ግቡ የተባሉት? ይሄ መልስልኝ እስኪ። ምን ስላደረጉ ነው? ኦኬ እሱን ልመልስልህ። እሱን መልስልኝ። ኦኬ ሁለቱም ይኸውልህ መልካም ያደረጉትም መልካም ያላደረጉትም የደረሳቸው መግባትም አለመግባትም የሆነላቸው ሰዎች በመልካም የገቡቱ መልካም ስለሰሩ ብቻ እያለ አይደለም ጌታ። እኔ መልካም ስለሰሩ ብቻ ነው ወይ ብያለሁ ወይ አላልኩም? ለምን ያላልኩት ነገር እንዳልኩ አድርገህ አንድ ጥያቄን አዳምጠኝ። ጥያቄን በስነ ስርዓት አዳምጠኝ። ለጠየቅኩት ጥያቄ ብቻ መልሱን እንድትሰጠኝ በእግዚአብሔር ስም ጠይቀኝ። ብቻ አልተባለምም አላልኩም። እነዛ ወደ እግዚአብሔር መንግስት ግቡ የተባሉት ጻድቃን ምን ስላደረጉ ግቡ ተባሉ? ይሄ መልስልኝ። እነዚህ ጻድቃን ሰዎች መልካም ስላደረጉ ብሎ ነው ያለው። ምክንያቱም ጌታ ኢየሱስ የሚናገረው ስለ መልካም ስላደረጉ ወዴት ግቡ አላቸው? ወደ አባቴ መንግስት። ስለዚህ መልካም ማድረግ ወደ አባት መንግስት ያስገባል ማለት ነው አይደለ? ይኸው በዚህ መጽሐፍ ቅዱስ መሰረት ዝም ብለህ ሁሉን ጨምቀህ አንድ ላይ አይደለም፣ ስፔሲፊክ ማድረግ አለብህ። እኔ ጨምቄ ያላልኩም። ሰው ግን አምኖ መልካም ስራ ከሆነ አንድ ነን አልኩህ። እንደዛ ከሆነ አንተ እንደምትለው ነው የምለው። ምንም ልዩነት የለውም። ስለዚህ በእምነት ብቻ ይዳናል ካለ አንድ ፕሮቴስታንት ስራ ለድህነት አያስፈልግም ካለ አንድ ፕሮቴስታንት አማኝ ስራ ለድህነት አያስፈልገውም ካለ ኮምፕሊትሊ ከቃሉ ወድቋል፣ ተሳስቷልን ማለት እንችላለን ማለት ይሄ ነው እኮ የኛ ትልቁ አርጊመንቱ። እነዚህ ወደ አባቴ መንግስት ግቡ የተባሉ ሰዎች አሁን ግቡ ሲባሉ አይደለም እኮ የዳኑት። ፍጻሜያቸው ፍጻሜውን ያገኘው ወደ እግዚአብሔር መንግስት ሲገቡ ነው ወይንስ አይደለም? እባክህ ምን እኮ መዳናቸው የዳኑት እኮ ባመኑ ጊዜ ዳኑ አይደለ? ህይወት ኖረዋል። ከዛ በኋላ ላይ ባመኑ ጊዜ ወደ እግዚአብሔር መንግስት ገብተዋል እነዚህ ሰዎች። ወደ እግዚአብሔር መንግስትማ አሁን ግቡ እያላቸው እኮ ነው። አልገቡም ማለት ባመኑ ቅስፈት ወደ እግዚአብሔር መንግስት አልገቡም። መቼ ነው ወደ እግዚአብሔር መንግስት የገቡት? ግቡ ሲላቸው። ስለዚህ ድነታቸው ፍጻሜውን ያገኘው ወደ እግዚአብሔር መንግስት ሲገቡ። ምክንያቱም ወደ እግዚአብሔር መንግስት መግባት መዳን ነው አይደለም? አዎ ባመኑ ጊዜም የዳኑ ሰዎች ናቸው እነዚህ ሰዎች። ግን መንግስቱን ግን አልወረሱም። መንግስቱን የወረሱት መቼ ነው? ግቡ ባላቸው ጊዜ በፍርድ። ኦኬ መንግስቱን የወረሱት ግቡ ባላቸው ጊዜ በፍርድ። ግቡ ወደ መንግስቱ ግቡ ያስባላቸው ምን በማድረጋቸው ምክንያት ነው? ጻድቃን ናቸው፣ በመልካም ስራቸው ግቡ አላቸው። ስለዚህ ወደ እግዚአብሔር መንግስት የሚያስገባ መልካም ስራ አለ ማለት ነው። ኦፍ ኮርስ እነዚህ ጻድቃን እኮ መልካም ስራ መስራት አለባቸው። በትክክል መስራት አለባቸው። ቴንክ ዩ። በቃ እኮ እናንተ እኮ ታዲያ ምን አከራከረን? በቃ ወደ እግዚአብሔር መንግስት የሚያስገባ መልካም ስራ መኖሩን ካመንክልኝ እኔ እናንተ ያን ያህል እነዚህ ረጅም መከራከርም እኮ አይጠበቅብንም። በቃ ተማመን። አይጠበቅብንም። ይኸው ቀደም እኮ ነው እንደዛ ያልኩ። አንተ መልካም ስራን ብቻ ስትጠቅስ መዳን ያለው መልካም ስራ። አዎ ምክንያቱም አንድ ሰው አንድን ጉዳይ ስታወራ እኮ ሀሳቡን ነው ማውራት ያለብን፣ ሙሉ ሀሳቡን ነው ማውራት ያለብን። ስለዚህ እኔ እናንተ ተግባባን። ባጭሩ የተግባባነው መግባባት ያመኑ ሰዎች ጻድቃን መልካም ስራቸው ወደ እግዚአብሔር መንግስት እንደሚያስገባቸው እናንተ ከተማመንን መልካም ስራቸው በትክክል እንዴ ድሮ ዋጋ የሌለው ስራ ዝም ብሎ ይሰራሉ እንዴ? ደግሞ ፕሮቴስታንት ግን እንደዛ ያምንም እኮ መዝሙሬ። ይኸውልህ ፕሮቴስታንት አያምንም። እኛም ማናምነው ምን መሰለህ? አንድ ሰው ለመዳን መልካም ስራ መስራት አለበት ለመዳን በሚለው ነው። መንግስት መግባት መዳን አይደለም ወይ መዝሙር? ይኸውልህ እዚህ ጋር ጌታ ኢየሱስ እየተናገረ ያለው እኮ መልካም ስራ ያልሰሩትና የሰሩትን ደግሞ ለሚሰሙ ሰዎች መልካም ስራ እንዲሰሩ እየነገረ። መልካም ስራ ያልሰሩ ሰዎች ወደ እግዚአብሔር መንግስት ገብተዋል እንዴ? እነዚህ ሰዎች እኮ አመፀኞች ናቸው። እነዛ ደግሞ ጻድቃን ናቸው። ስራ ስላልሰሩ እነዛ ሰዎች መልካም ስራ ስለሌላቸው ቢያምኑም እንኳን መልካም ስራ ስለሌላቸው ወደ እግዚአብሔር መንግስት መግባት አልቻሉም። ቢያምኑ አይደለም አመፀኞች ናቸው። ቢያምኑ ሳይሆን እነዚህ ሰዎች እናንተ አመፀኞች አላቸው። መዝሙር መልካም ስራ ያልሰራ ሰው ወደ እግዚአብሔር መንግስት መግባት ይችላል? ኦኬ እንደዛ ከሆነ አንተ የምታምነው መልካም ስራ ከእምነት ጋር እኩል የሚቆጠር ነው እያልክ ያለው። ምክንያቱም አንድ ሰው በኢየሱስ ክርስቶስ ነው ካልሰራ ወደ እግዚአብሔር መንግስት ጭራሹኑ መግባት አትችልም። አይ በዚህ ጥቅስ እንደዛ ማለት አትችልም። በማቴዎስ ወንጌል ምክንያቱም ሌሎቹ ተፈርዶባቸዋል። ኖ አይደለም፣ የተፈረደባቸው አመፀኞች ናቸው። እኒ ወደ ግቡ የተባሉት መልካም ስራ የሰሩት ጻድቃን ናቸው። ሁለቱ የተለያዩ ሰዎች ናቸው። አማኝ ሆኖ መልካም ስራ ካልሰራ ወደ እግዚአብሔር መንግስት መግባት ይችላል?
ምክንያቱም መዳን የሚያሰጠው መልካም ስራ አይደለም። በኢየሱስ ይችላል ወይስ አይችልም? አንድ ሰው አማኝ ሆኖ መልካም ስራ ባይኖረው ወደ እግዚአብሔር መንግስት መግባት ይችላል? ይሁን አንድ ሰው አማኝ የሚባለው ሰው ሙሉ የሆነ እምነት ነው ሊኖር የሚገባው። ጥያቄውን በቀጥታ መልስልኝ። መልካም ስራ ብቻ መልቀም አውጥተህ መውሰድ አትችልም። እኔ እንደዛ መልስልኝ። አንድ ሰው አማኝ ሆኖ መልካም ስራ ከሌለው ወደ እግዚአብሔር መንግስት መግባት ይችላል? አምኖ በኢየሱስ ክርስቶስ አምኖ መልካም ስራ የለውም። እሱ የእግዚአብሔር ፍርድ ነው የሚሆነው። ለምን ደፈር ብለህ መናገር ከበደ ወንድም? ለምን? ምክንያቱም በኢየሱስ ክርስቶስ ያመነ ሰው እኮ ነው፣ የዳነ ሰው ነው። ለመልካም ስላልሰራው እግዚአብሔር ነው የሚፈርደው። እኔ መልካም ስራ አልሰራም ብዬ አንዴ ሚዩት አድርግልኝና መዝሙር አንዴ ከይቅርታ ጋር ልሳን ሰላም ነው ወይ? ልደትዬ እንዴት ነህ? ሰላም ነው አለን። ከየት ቤተ እምነት አለሁልህ። አንድ ቃል ብቻ ተናግሬ ልወጣ ነው። እሺ ቤተ እምነት ነው። ቆይ ተናግረህ ብቻ መውጣትማ አይቻልም። አለው ስለ እዚች ጋር መልካም ስራ ያልሰራን መልካም ስራ ይሰራ የሚለው አንዴ ቆይ ተረጋጋ። ከየት ቤተ እምነት ነህ? የት ነው ብረት የምታደርገው? እነዚህ መሰረታዊ ጥያቄዎችማ መመለስ አለብህ በመጀመሪያ። እኔ ክርስቶስ ተከታይ ነኝ። እኔ ሴጣን ተከታይ ነኝ አላልኩም። ህብረት የምታደርገው የት ነው ነው ጥያቄው። እኔ ዮናታ ጋር መልካም ወጣት ነሽ? ተመቸኝ? ኧረ ተመቸኝ በጣም ምንም ችግር የለም። ለክርክር ሳይሆን ከተከራከርን መቼም አንድ ነው። እሺ 31 ላይ አሁን ከመዝሙር ጋር ስናወራ ነበርና ወደ እግዚአብሔር መንግስት ግቡ የተባሉት ሰዎች ምን ያደረጉት ናቸው? መልካም ስራ የሰሩት። መልካም ስራ መስራቱ እግዚአብሔር መንግስት ያስገባል ባጭሩ ማለት ነው። አንተ መልካም ወጣት ነው። እኔ ደግሞ አሁን መልካም ስራ አካል አንተም የመለስከው መልስ አለ። ትክክል። አሁን እኮ እየተራረብን ነው። መዝሙር አሁን ምን መሰለህ እዚህ ጋር ልደት ምን እያልክ መሰለህ? አንተ እኔ ያልኩት ብቻ ትክክል ነው ምናምን ሳይሆን መጽሐፍ ቅዱስ ያለው ነው ትክክል ነው አይደል? ልደት ከተሳሳትኩ አርመኝ። እሺ ማለት ህይወት የምናገኝበት መጽሐፍ ቅዱስ ስለሆነ ማለት ነው። እኔ መስቀል ላይ ኢየሱስ ክርስቶስ ሲሰቀል የነበረውን ሰውዬ ብታየው ለምሳሌ መልካም ስራ ሁለት አልሰራ ማለት በቀኝና በግራ የተሰቀሉት በምን አወቅ? ምክንያቱም አሁን በመንግስተ ሰማያት አሁን አስበኝ አይደል? በመንግስት አሁን አስበኝ አይደል? አልሰራም የሚል እንዳልሰራ የሚያስረዳኝ በመስቀል የተሰቀለ እኮ የተረገመ ነው የሚለው አይደል? በመስቀል ላይ የተሰቀለ ከወንበዴዎች ጋር ሰቀሉት አይደል የሚለው ክርስቶስ እርጉም ነው። ወንበዴዎች ታዲያ መልካም ሰሪ ናቸው እንዴ? ልደት እንደዛ ወንበዴ ልትል ነው ወይ? መስቀል ላይ ስለተሰቀለ እንዴ? የተረገመ ነው። የኛን ኃጢአትና በደል እኮ ይዞ ነው እዛ ላይ የተሰቀለው። የምርም ክርስቶስ ስለኛ ኃጢአትና በደል እኮ ሲል ነው አይደል መስቀል ላይ። የምርም ክርስቶስ ወንበዴ ነው ልትል ነው? ለኛ ብሎ ያደረገው የእውነት ነው ልትል የሰቀሉበት ሞቲቬሽን ነው ያስባሉት እኮ ነው ያስባሉት። ኢየሱስ ክርስቶስ ንጹህ ነው። የኔ ጥያቄ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ንጹህ ነው። ፍጹም አምላክ ነው፣ ፍጹም ሰው ነው። በሰውነቱ ግን ወደ ምድር ላይ ሲገለጥ አይ ማብራራትም አለብና ካለበለዚያማ ከባድ ነው። በአንተ ጥያቄ መሰረትማ አንተ ልያልክ ያለው ምን መሰለህ? እንደዚህ እቺን ብቻ ልንገርህና ዝም እላለሁ። እቺን ብቻ ልንገርህና ዝም እላለሁ። መልካም ልጅ አልነበርክ እንዴ? እኮልን እቺን ብቻ ብዬ ዝም እላለሁ ማለት እኮ አልተበላሸውም። እሺ ከተበላሹ አይደል? እሺ ላዳር ፎልት ፋይንደር እኮ አይደለም እየሆንክብኝ ነው እንጂ አሁን እንደዚህ አወነ እንደዚህ ያሉን ስትለኝ አሁን ማደነጋገር ነው የተጀመረው እንጂ መጽሐፍ ቅዱስ ያለውን እኔ ወንበዴ እንዴት ነው? እሺ ቀጥል እንዴ። አሁን ደግሞ ቀጥል ስል ደግሞ ሌላ ነገር ውስጥ ገባ ወንድሜ። እሺ ሐሳቤን ጨርስ እያልኩ እኮ ነው። ኧረ አልገባሁ። እየሰማሁ እኮ ነው። ሳልሰማክ እንዴት ላውራ ብዬ እያወራክ ስለሆነ ዝም አልኩ። እኔ ላውራ ወይስ አንተ ታወራለህ? እሺ አውራ። ይኸው ዝም እላለሁ። ጥያቄ ብትጠይቀኝ አልመልስም። አብራራልኝ አንተም በቃ። ከዛ እኔ ለምን እንዴት ምናምን ላ 5W ሜቶድ የሚባሉ አሉ። ለምን ዋይ ምናምን እንዴት ካልሆነስ ካልን ከባድ ነው። ገባ? አሁን ሪከርድ ማድረግ እያወራ ሊሆን ይችላል። ከኔ ፎልት ፋይንደር እኔ እኮ ሰው ነኝ፣ ፍጹም አይደለሁም። ሲጀመር ፍጹም በሆነ በክርስቶስ ድኛለሁ ነው ያልኩት እንጂ አምኜበት እሱ የኔን ስራ ሰርቷል እያልኩኝ ነው እንጂ ሌላ ነገር አላልኩም። መልካም ስራ ደግሞ አለ እኮ ተጽፎልናል አይደል? መሪ ያለ መርከብ እየተባለ ብዙ ነገር ተብሏል። ስለዚህ ምንድነው መሰለ መልካም ስራ የምሰራው በባህሬ እኔ የቁጣ ልጅ ነበርኩኝ። ስሰራ የነበራቸው ነገሮች ሁሉ መጥፎ ነው።
በሙሴ ሕግ የተሰጠው መስተዳደሪያ 10 ሕግጋት ሁሉ ስለማንታዘዝበት ነው። ያንን ትእዛዝ መፈጸም ስላልቻለን ክርስቶስ ኢየሱስ ምድር ላይ መጣ። ያንን ሕግ ደግሞ ስፈጸመልን በእሱ አምናለሁ። እሱ ካመንኩኝ በኋላ በእሱ ያሳየኝ ምድር ላይ ሲንቀሳቀስ ባሳየኝ መንገድ ለመሄድ ጸጋውን እየሰጠኝ እየበረታው በእሱ መልካምን ነገር እያደረኩ ባመንኩበት በዳንኩበት መጀመሪያ ከዛ መልካም ስራዎች በእሱ ሆኜ እሰራለሁ እንጂ በራሴም አይቁጣልሽ አሁንም እያልኩት ነው። ልደትዬ አመሰግናለሁ። አሁንም የቁጣ ልጅ ነህ። ክርስቶስ ነፃ አውጥቶህም ነፃ አውጥቶኝ ነው ወንድሜ። ግን እና የቁጣ ልጅ በራሴማ ኃጢአተኛ ነኝ ወንድሜ። ነበርክ፣ ኃጢአተኛ ነበርክ። ክርስቶስ ነፃ አላወጣህም? አወጣኝ። አሁን ኃጢአተኛ ነህ። ስለዚህ ስለ ስራ ነው የምንሄደው አይደል? ስለ ስራ ስጠይቀኝ ወደ ስራ ስናወራ እነዛ ሰዎች በቀኝ የተሰቀለውን ሰውዬ ስላነሳው ልናገር። በቀኝ የተሰቀለው ሰውዬ ክርስቶስ የማዳኑን ስራ በፈጸመ ሰዓትና ወንጌል ለዓለም ይሰበክ ሰዎች በዚህ መንገድ ይዳኑ ብሎ ከተነገረ በኋላ ነው የሞተው ወይንስ ከዛ በፊት? እዛው ላይ ያለ ነው ወንድሜ። የዛ ሰዓት ጌታ ኢየሱስ የማዳኑን ስራ ሰርቶ ጨርሶ ነበር። የማዳን ስራ ጋር መንግስተ ሰማያት ቀርባለች ኑና የማዳን ስራ መልስልኝ። እያወራን ያለው በቀጥታ መልስልኝ። ክርስቶስ መስቀል ላይ በቀጥታ ልመልስልህ አልችልም። መጽሐፍ ቅዱስ በቀጥታ በየትኛውም መንገድ ይኸውልህ፣ በየትኛውም መንገድ ብትሄድ ልደትዬ በጣም ሶሪ፣ ልደትዬ በጣም ይቅርታ አድርግልኝ የእኔ ወንድም፣ እወድሃለሁ። አሁን አላዳመጥኩም እኔ አይደል እኮ አዳም፣ በቀጥታ የሚመለስ ነገር የለም እያልኩ ቀጥታ መልስልኝ ብትለኝ አልመልስልህም። ጌታ ነው ወይ ኢየሱስ ጌታ ነው። በጣም ዋው። ታዲያ ይሄን በቀጥታ መለስከው? የሆነ ቀጥተኛ የሆነ ነገር ላይ እነግርሃለሁ። በቀጥታ የሚመለስ የለም ካልክ በኋላ ኢየሱስ ጌታ ነው ይስላ። አዎ ልሳሳት እችላለሁ። ትክክል ነህ። ይኸውልህ መጽሐፍ ቅዱስ የፈለገ ነገር የሚያጣላ ይኸውልህ ለመሰለደትዬ መጽሐፍ ቅዱስ በባህሪው በአፈታት አይደል እንደ እየተለያየን ያለ ነው። አንድ መጽሐፍ ቅዱስ ነው እያለያየን ያለው በአፈታት አይደል እንደ በቃ ዮኒ ጋር ትንሽ ቆየት ብለናል። በቀጥታ ምንም የሚመለስ ነገር የለም ማለት ኢየሱስ ጌታ ነው። አዎ እንዲህ ለምን በቀጥታ ትመልሳለህ? ኦኬ ምን ማለቱ መሰለህ ልደት? ምክንያቱም የሚያለያየን ኢየሱስ ጌታ ነው የሚለው አይደለም። ምክንያቱም ክርስቲያንን የምንል ነው ሁለታችንም እና የሚያለያየን ቴዎሎጂው ነው አስተምህሮው። አይ ልጁ አንደኛ ብሶት አለበት መሰለኝ። ዘሞት ፍጥጥ ብዬ ሰማሁት። እናንተን እንኳን እንደዚህ አልሰማኋችሁም። እድሉን ሰጥቼ ያዳመጥኩት። ከዛ እኔ ልክ ላወራ ስጀምር በማል እየገባ ተቸገረ። ኤኒዌይስ እሺ መዝሙር እኔ እናንተ አሁን ኦልሞስት ወደ የተግባባን መስሎኝ ነበረ እስከሆነ ሰዓት ድረስ። ድንገት ነው ሺፍት የምታደርጉብኝ። እያወራን የተግባባን ይመስለናል። ከዚያም ሰዓት ላይ ሺፍት ታደርጉታለች። የተግባባን ይመስለኛል። ከዚያም ሰዓት ላይ ሺፍት ታደርጉታላችሁ። አሁን ሰዓታችንም እየሄደ ስለሆነ ለምን እንደሆነ ታውቃለህ? ሽፍት ማድረግ መስለም እንደሆነ ታውቃለህ? ምክንያቱም እኛ አሁን ስለ እምነትና ስለ ስራ ስናወራ ስፔሲፊካሊ ለይተን ነው የምናወራው። አንድ ሰው በማመን የሚድንና ስራ መስራት አለበት የለበትም ብለን ነው የምናወራው። እናንተ እምነትን፣ የዘላለምን ህይወት፣ ስራን ሁሉን አንድ ላይ ታደርጉና የማቴዎስ ወንጌል 24ን ታመጡና ሁሉንም ነገር እዛ ላይ አንድ ላይ ተደምሮ የጸና እርሱ ይድናል ማለት ማለት ነው። መዝሙር እስከ መጨረሻ የጸና ሰው ይድናል ማለት ነው። ያልጸና መሀል ላይማ አቋረጠ ነው። ስለዚህ በእምነቴ ብቻ በቅስፈት ድኛለሁ ማለት ይችላል ሰው። የግድ መጽናት የለበትም። አዎ ድኗል። ምክንያቱም ለምንድን ነው በቅስፈት ከዳነ ለምን መጽናትና እስከ መጨረሻው የጸና ይድናል መባል ለምን አስፈለገ? ለምን እንዳስፈለገ ልንገር። አንድ ሰው ባመነ ጊዜ በኢየሱስ ክርስቶስ ባመነ ጊዜ ምክንያቱም ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ ሲቀበል መዳን ይሆንለታል። ግን ይሄ ሰው አምኛለሁ ተብሎ አንድ ጊዜ የሚዋጥ መድኃኒት አይደለም። እምነት የሚኖር ነው፣ ህይወት ነው። መዳን ሂደታዊ ነው ማለት ነው። ግን ይሁን መጨረሻ ላይ ፍርድ ላይ እኮ እንደገና አዲስ መዳን አይሆንለትም። መዳን ሂደታዊ ነው እንጂ ቅስፈታዊ አይደለም ማለት ነው። ባጭሩ መጽናት ይጠይቃል። አንድ ሰው አምኖ ልጅነትን ከእግዚአብሔር ካገኘ በኋላ በዛ መዳን መጽናት አለበት። ሂደታዊ ነው፣ ሊኖረው ይገባል። ያለበለዚያ ካልጸና መጀመሪያ የተቀበለውን መዳን ያጠዋል እያልከኝ ነው? እሺ አንድ እግዚአብሔር ቃል አንብብል፣ የአንተን ሐሳብ የሚደግፍ የሚያጸና። እሺ ምንድነው? ላንብብልህና ይሄ የኛ እምነት እንደሆነ ሮሜ ምዕራፍ 8 ላይ ላንብብልህ። እሺ 17 አካባቢ ነው 17 18 አካባቢ። ስለዚህ
በጣም ጥሩ ይሆነ። አንድ ሰው በኢየሱስ ክርስቶስ አመነ ዳነ። ግን ይሄ ያመነ ሰው በዚህ እምነቱ መኖር አለበት፣ ምንም ጥያቄ የለውም። ካልኖረማ ከመንገድ ወጣ እኮ ተወ። ያመነውን የተቀበለው ካልተቀበለ እንደዛ ክፍል ላይ እንደሚናገረው ከእርሱ ጋር መከራ ብንቀበል ደግሞ ከእርሱ ጋር አብረን ወራሾች ነን ይላል። አዎ፣ ምክንያቱም የዳናችሁት በተስፋ ነው የሚለን። ኤግዛክትሊ መከራ መቀበል ከክርስቶስ ጋር መከራን መቀበል በኋላ ከእርሱ ጋር ወራሽ እንድንሆን ያደርጋል። ባጭሩ በቃ አብረን መከራ ካልተቀበል ወራሽ አይደለም። አዲስ ድህነት አይደለም የሚሆንልን። አዲስ ድህነትን ያላወራውኝም ተስፋ የምታደርገውን በተስፋ ድኛለሁ ብለህ የተቀበልከውን መዳን ፍጻሜውን የሚያገኘው በጌታ ኢየሱስ ክርስቶስ መምጣት ነው ባጭሩ። ያ ከጌታ ወደዚህ ከመምጣቱ በፊት እኛ ከጌታ ጋር አብረን መከራ መቀበል አለብን፣ መልካም ስራ መስራት አለብን። ከዛ እንድናለን ብለን በእምነት የተቀበልነውን ያንን መዳን በተስፋ ድነናል ብለን የተናገርለትን ያንን መዳን በጌታ ኢየሱስ መምጣት ፍጻሜውን ያገኛል። ዌልካም ቱ ክርስቲያኒቲ። ይሄ እኮ ነው ታዲያ ክርስትና ማለት። አይ ይሄ ፕሮቴስታንት ትምህርት ሳይሆን የክርስትና ትምህርት ነው። እሺ ይሁንልህ፣ ችግር የለውም። እንደዚህ ከሆነ እኔም ኦርቶዶክስ ነኝ። ቴንኪው በጣም ቴንኪው መዝሙር። አይ ቲንክ ጥሩ ተግባብተናል ከአንተ ጋር። አንተ በጣም ጠፋ ብለህ ስትመጣ ተለውጠን የመጣው። እሺ ዘ ላይት ኦፍ ምናምን ማን ነበር ያልከኝ ስምን? ይቅርታ ወንድሜ፣ ከመዝሙር በላይ ያለው እሺ እንደዛ ከሆነ ናርዶስ መዝሙር ጨርሰናል። እናንተ መውጣት ትችላለህ። ሉጣል ነበር። ታንኪዩ። እሺ ታንኪዩ ሶ ማች ናርዶስ። አሁን ወደ አንቺ ተመልሻለሁ። የአንቺን ጥያቄዎች መልሼ ላይቡን አንዴ ለማስታወስ ያህል እስኪ አንዴ ድገሚያት። እንዴት ውይይታችን እንዴት አየሹ? ግን በመጀመሪያ ምን ታዘብሽ? በደንብ ደስ ይላል። ጥሩ ነው። በደንብ ነው የምታስረዳው። እሱ ጥሩ ነው። ቆይ አንዴ ለደስ የወንድሞቻችንን ድርቀት እያያችሁ ነው። የተሻሉም አሉ እንደነ መዝሙር አይነት ደግሞ እንዲህ እስከ መግባባት ደረጃ የምንደርስባቸው ወንድሞችም አሉ። ጥያቄ የሚያጣምም አለ፣ በቀጥተኛ የማይመልስ አለ። እንዲህ ለማለት ፈልገህ ነው የምትጠይቀኝ የሚል አለ። ገና ለገና ጥቅሱን ሳነብ በስራ ይዳናል ልትል ነው ማለት ነው የሚለኝ አለ። ገና ለገና ጥቅሱን ሳነብ ጥቅሱ ስለ ስራ እንደሚያወራ ሲገባቸው ይዳናል ልትለኝ ነው። መጽሐፉ የሚናገረውን ትተው እኔ የምናገረውን ነው የሚያስቡት በጭንቅላታቸው። መጽሐፉ እኮ የተናገረ ነው። ወደ እግዚአብሔር መንግስት በብዙ መከራ ልንገባ ያስፈልገናል የሚለውን ሳሳይ በመከራ ስራ መልካም ስራ ስንሰራ ነው የሚዳነው ልትል ነው አለን ይሉኛል። ጥቅሱ እያለ ጥቅሱ ወደ ጎን አድርገውት ልደት ምን እያለ ነው የሚለው ሀሳብ ላይ ፎከስ ሲያደርጉ ይሄ ትንሽ ያስተሳዝባል። ይሄ በጣም ትንሽ ያስተሳዝባል። ይሄ በጣም ያሳዝናል። እሺ ናርዶስ፣ እሺ ልደት ስለ ማርያም አማላጅነትና ስለ መላእክት ቅዱሳን አማላጅነት እና የንስሐ አባት ለምን እንደሚያስፈልግ የንስሐ አባት ለምን እንደሚያስፈልግ እነዚህ ነገሮች እሺ ስለ ቅዱሳን መላእክት አማላጅነት ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ታወጭልኝና ትይዣለሽ ጥቅሱን። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ያዘውና በኋላ ልባለው እንጂ ስራ ቦታ ላይ ስለሆነ እኔ ላምብልሽ። እንደዚህ ይላል ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳ ከተሞችን የማትምራቸው እስከ መቼ ነው አለ ብሎ እዚህ ጋር ምን እንመለከታለን ማለት ነው? መልአኩ ለነዚህ ሰዎች ምህረት ሲጠይቅ እንመለከታለን። ምን ብሎ ለምንድን ነው ማትምራቸው ብሎ ወደ እግዚአብሔር ምልጃ ማለት አንዱ ስለ አንዱ የሚደረግ ልመና ወይንም ጸሎት ነው። ስለዚህ ምን ብሎ ሲመለከት አስቀድሱ የምትለው ወንድሜ ቅዳሴ ላይ ብትሆን ኖሮ ይህን ኮመንት አትጽፍም ነበር። አንተ ምን ብሎ ተናገረ? የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ስለዚህ ሲጠይቅ ምን አለ? እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህ በመልካም መልስ መለሰለት፣ ፖዚቲቭ መልስ መለሰለት። ማራቸው ብሎ ጠየቀ መልአኩ፣ እግዚአብሔርም መልካም መልስ መለሰለት። ይሄ ነው በቃ ምልጃ ማለት ሁሉን ቻይ ወደ ሆነው ሁሉን ማድረግ ወደሚችለው አምላክ ልመና ማቅረብ ነው። በቃ ስለዚህ መልአክ እንደሚያማልድ አየነው።
መልአኩ አማለደ። እግዚአብሔር ምህረት ያድርግ አያድርግ የእግዚአብሔር ስራ ነው። በዋነኝነት ግን እነሱ ግን ወደ እግዚአብሔር መጸለይ ስለ ሰው ልጆች ይችላሉ ወይ? አዎ ይችላሉ። ይኸው ተመለከተ። እነሱ መጸለይ ይችላሉ። ግን እዚህ ክፍል ላይ ሲጸልዩ ብቻ አይደለም፣ በመልካምና ደስ በሚያሰኝ በሚያጽናና ቃል እንደመለሰለት ጭምርም የእግዚአብሔር ቃል ይናገራል። ስለዚህ ከዚህ ተነስተን ቅዱሳን ያማልዳሉ ማለት እንችላለን። መላእክት ያማልዳሉ። ቅዱሳን ከተባሉት ውስጥ ደግሞ አንደኛው እመቤታችን ድንግል ማርያም ናት። እመቤታችን ድንግል ማርያም ናት። ስለዚህ እመቤታችን ድንግል ማርያም ቅዱሳን ተብለው ከሚጠሩት ውስጥ ዋነኛዋ አንደኛዋ እሷ ናት። በዚህ ዙሪያ ቅዱስ ጳውሎስ ምን ብሎ ተናግሯል ስንል በዚህ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሐዋርያው ጳውሎስ የተናገረውን ነገር ልድገምላችሁ። የቀድሙ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እስከ 13 ድረስ ስለ መላእክት ምልጃ የነገርኳችሁ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እስከ 13 ድረስ ነው። አሁን ደግሞ ስለ ቅዱሳን ያለውን ነገር ላስረዳችሁ። ጳውሎስ እንደዚህ ብሎ ይናገራል ለጢሞቴዎስ ልጁ በመጀመሪያ መልእክቱ በላከው ላይ ቁጥር 2 ላይ ምዕራፍ 2 ቁጥር 1 እስከ 2 ድረስ እንግዲህ እግዚአብሔርን በመምሰል እና በጭምተኝነት ሁሉ ጸጥና ዝግ ብለን እንድንኖር ልመና፣ ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለ። ምን አለ እዚህ ጋር? እንግዲህ እግዚአብሔርን በመምሰል አለ በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናን፣ ጸሎት፣ ምልጃን፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለ። ምልጃ ማድረግ እንዳለባቸው ሁሉም ሰዎች ልመናን ማድረግ እንዳለባቸው፣ ጸሎት ማድረግ እንዳለባቸው፣ ስለ ነገስታትም ጭምር መደረግ እንዳለበት፣ ቅዱሳን ይህን ማድረግ እንዳለባቸው ጳውሎስ ተናገረ። ስለዚህ ከቅዱሳን ውስጥ አንዱ ደግሞ ድንግል ማርያም ናት። ለምንድን ነው የሚደረገው ሲል ሰዎች ሁሉ አለ ቁጥር 3 ላይ ሊድኑና እውነቱንም ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው አለ። ምን? ጸሎት፣ ምልጃ፣ ልመና። ይሄ በእግዚአብሔር ፊት ደስ የሚያሰኝ ነው። ሰዎች ሊድኑ እውነቱንም ወደ ማወቅ ሊደርሱ በሚወድ በመድኃኒታችን በእግዚአብሔር ዘንድ የቅዱሳን ምልጃ በእጅጉ ደስ የሚያሰኝ ነው ብሎ ተናገረ። ይኸው ያዕቆብ መልእክት ላይ ልውሰዳችሁ። ያዕቆብ ምዕራፍ 5 ስለ ቅዱሳን ምልጃ ያዕቆብ ምዕራፍ 5 እንደዚህ ይላል ቁጥር 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። እርስ በርሳችሁ በኃጢአታችሁ ምን በሉ? ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ብሎ የጻድቅ ሰው ጸሎት እንግዲህ ድንግል ማርያም በክርስቶስ ኢየሱስ ያመነች ብጽዕት ጻድቅ ናት፣ የጸደቀች ናት። ስለዚህ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ብሎ ተናገረ። ስለዚህ ቅዱሳን ምልጃ በዚህ ልንመለከት እንችላለን። እንደገና አንድ መጨረሻ ልጨምርና ሁለተኛ ቆሮንቶስ ላይ እንሂድ። ሁለተኛ ቆሮንቶስ 9 ላይ እንሂድ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ራሳቸውን ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ብሎ ሲናገር እንመለከታለን። እንደገና አንዴ ከሞቱ በኋላ ደግሞ ቅዱሳን እንደሚያማልዱ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 13 ጀምሮ እንደዚህ ይላል። ሁልጊዜ በዚህ ማደሪያ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያ መለየቴ ፈጥኖ እንደሆነ አውቃለሁ። ከመውጣቴም በኋላ እነዚህ ነገሮች ሁሉ እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ። ከዚህ ማደሪያም ካለፍኩኝ በኋላ ስለ እናንተ እተጋለሁ አለ ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 13 እስከ 15 ድረስ ባለው ቃል። ስለዚህ ይህንን ከተመለከትን በኋላ
ስለ ካህን ናርዶስ ግልጽ እየሆነልሽ ነው ከይቅርታ ጋር እንደገና ደግሞ ለምን ንስሐ እንገባለን ለሚለው የአንደኛ ጴጥሮስን የዮሐንስ መልእክትን እንደመነሻ አድርጌ ዮሐንስ መልእክት ልናገርና ከዛ በኋላ ከዮሐንስ መልእክት በፊት ደግሞ አንዴ ለምንድን ንስሐ የምንገባው ስንል ማቴዎስ ወንጌል ምዕራፍ 8 ቁጥር 4 ሶስት ጥቅስ አስቀምጣለሁ ለዚህ ማቴዎስ ወንጌል ምዕራፍ 8 ቁጥር 4 ላይ ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስህን ለካህን አሳይ፣ ለነሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርባለሁ አለ። ሄደ ራስህን ለምን አሳይ? ለካህን አሳይ። እንደገና ማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይ ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስህን ለካህን አሳይ። ለካህን ማሳየት፣ ራስን ማስመርመር፣ እነዚህ ከየት የመጡ ናቸው ማለት ነው? መጽሐፍ ቅዱስ ላይ የተነገሩ ቃላቶች ናቸው። ለካህን እንድናሳይ ያዘዘው ራሱ ጌታ ኢየሱስ ክርስቶስ። ለምንድን ነው ለካህን ማሳየት ያስፈለገው ስንል ጌታ ምን አይነት ስልጣን ሰጥቷቸዋል? ዮሐንስ ወንጌል ምዕራፍ 20 ዮሐንስ ወንጌል ምዕራፍ 20 ላይ እንሄዳለን። ከቁጥር 22 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 22 ላይ የብሉይ ኪዳን ነው ካላችሁኝ የቀደሙን አሁን ደግሞ ላሳያችሁ። ዮሐንስ ወንጌል ምዕራፍ 20 ከቁጥር 21 ላይ ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ ደግሞ እኔም እልካችኋለሁ አላቸው። ከተነሳ በኋላ ከሞት ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ምን አለባቸው? መንፈስ ቅዱስንም ተቀበሉ። ከዛስ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቅር እላቸዋለሁ፣ የያዛችሁባቸው ደግሞ ተይዞባችኋል አላቸው። ስለዚህ ኃጢአትን ይቅር ማለት ኃጢአትን የመያዝ ስልጣን ለማን ሰጠ? ለሐዋርያት። ለማን ሰጠ? ለሐዋርያት ሰጠ። ስለዚህ ኃጢአትን ይቅር ማለት የመያዝ ስልጣን ስላላቸው ንስሐ ክርስቶስ ስልጣን የሰጣቸው ካህናቶች ጋር ንስሐን ምንገባው ኃጢአትን ይቅር ማለትም የመያዝም ስልጣን ስለሰጣቸው ነው። እንደገና ማቴዎስ ወንጌል ምዕራፍ 16 ላይ ደግሞ እንመለከት ከቁጥር 17 ላይ ማቴዎስ ወንጌል ምዕራፍ 16 ከቁጥር 17 ላይ ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህም። ስለዚህ ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሰራታለሁ። የቤተ ክርስቲያን የምንላታለሁ እሰራታለሁ፣ የገሃነም ደጆችም አይችሏትም። የመንግስተ ሰማያት መክፈቻ ቁልፍ እሰጥሃለሁ። በምድር የምታስረው ሁሉ የታሰረ ነው፣ በምድር የታሰረው ሁሉ በሰማያት የታሰረ ይሆናል። በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል። የማሰርም የመፍታትም ስልጣን በቤተ ክርስቲያን ውስጥ ክርስቶስ ለካህናት ሰጥቷቸዋል ማለት ነው። ለዛ እግዚአብሔር ይፍታህ እንዲሉን ክርስቶስ ወደ ሾማቸው ካህናት ንስሐ ለመግባት እንሄዳለን። በዮሐንስ መልእክት ልጠቅልለው የዛሬውን ትምህርት። ዮሐንስ በመልእክቱ እንደዚህ አለ። በመጀመሪያ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ማለት። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ጻድቅ ነው ይላል። በዚህኛ ንስሐ ስንገባ ለካህኑ አይደለም ንስሐ የምንገባው። ካህኑ ጀስት ምንድን ነው? በሰዎችና በእግዚአብሔር መካከል በእኛና በክርስቶስ መካከል ያለ እንደራሴ ነው። ልክ ክርስቶስ ስልጣን እንደሰጣቸው ማለት ነው። ንስሐ ምገባው እኔ ወደ እግዚአብሔር ነው። ንስሐ ምገባው ወደ እግዚአብሔር፣ ኃጢአቴን የምናገረው ለእግዚአብሔር ነው። ያ ካህን ክርስቶስ ያዘዘውን ስራ ሊሰራ ብቻ ነው ዘጋ የተቀመጠው። ልክ ይቅር ያላችሁትን ይቅር እለዋለሁ የያዛችሁበት ተይዞበታል እንዳለ ካህኑ ምክንያት ነው። ንስሐዬን የምገባው ኃጢአቴን የምናዘዘው ለእግዚአብሔር ነው። ኃጢአቴን የሚሰማኝ እግዚአብሔር ነው። ምሕረቱንም የሚሰጠኝ እግዚአብሔር ነው። በደሙ ይቅርታ የሚሰጠኝ ክርስቶስ ነው። ካህኑ ግን እዛ ጋር የተቀመጠው ምንድን ነው? መንገድ ነው። እኛንና እግዚአብሔርን ለማገናኘት ነው። ክርስቶስ ይህን እንዲያደርጉ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እፍ ብሎ መንፈስ ቅዱስ ሞልቶ ስልጣን ሰጥቷቸዋል። የያዛችሁበት ተይዟል፣ ይቅር ያላችሁት ይቅር ተብሏል ብሎ ስለሰጣቸው በዛ መንገድ እነሱ የምንጠቀመው እና ካህናት ጋር የምንናዘዘው ራሳችሁን ለካህን አስመርምሩ ስላለ በሰማይና በምድር ስልጣን ስለሰጣቸው ይቅር የሚሉት ይቅር ስለተባለ የተያዘበት ስለተያዘ በመንፈስ ቅዱስ የተሾሙ ስለሆኑ ይህንን ስራ የምናደርገው ከዚህ ከመጽሐፍ ቅዱስ ክፍል አንጻር ነው ማለት ነው። ናርዶስ
አገኘሽኝ? አንዴ ስለተስ አንዴ እሺ በርቺ። እግዚአብሔር ያርታሽ፣ እግዚአብሔር ያጽናሽ። ሌሎቹም ደግሞ እንዳንቺው እንደዚህ እውነቱን ወደ መረዳት እውነቱን ወደ ማወቅ እንዲመጡ ፍላጎታችን ነው፣ ልመናችንም ነው። እግዚአብሔር ይርዳሽ፣ እግዚአብሔር ይርዳን። ነገ ደግሞ መጽሐፍ ቅዱሱን የማደል ስራ እንሰራለን። በእርግጥ መኪናችን አሁን ተሰርታ መጣለች፣ ግን አሁን በዚህ ሰዓት ወተን መንቀሳቀስ አንችልም። ስለዚህ ፀሐይም ስለሆነ ኃይለኛ ፀሐይ ነገ ሜክሲኮ አካባቢ ያላችሁ ክርስቲያኖች ሰብሰብ ብላችሁ ጠብቁኝ። ሜክሲኮ ያላችሁ ክርስቲያኖች ሰብሰብ ብላችሁ ጠብቁኝ። ወደ ናዝሬት እና ወደ ደብረ ዘይት ደግሞ በቅርብ እመጣለሁ። ሰላም ሁኑልኝ።